ሰላም እንዴት ናችሁ? ይህ ፓርት ነው። ዛሬ ደግሞ በድጋሚ በሌላ ቪዲዮ ተከስተናል። የዛሬው ቪዲዮ ደግሞ የሚሆነው ምንድን ነው? የአማርኛ ፊደላትን 34 አማሪክ አልፋቤቶች አሉ። እነሱ ቤዝ የሚባሉ አልፋቤቶች ማለት ነው። በእነሱ ፊደላት ትራንስሊትሬሽን ተጠቅመን ወይም ደግሞ ትራንስሊትሬት በማድረግ በእያንዳንዱ ደግሞ ቃላትን የመሰረትን አብረን የምናየው የሆነ ሙሉ ፊደላት ስለሆነ ይህ ቪዲዮ እስከ መጨረሻው ተከታተሉት። አካውንታችሁ ፎሎ በማድረግ እንዲሁም ደግሞ የዩቲዩብ ቻናላችን ደግሞ ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ። መልካም ቆይታ ይሁን። የመጀመሪያው የሚሆነው ዋና ሀ ነው። ጊዜ ይህ ሀ ምን ብለን ጽፎ ኤች ሀገር ካንትሪ ለ ኤልኢ ለም ፈርታይል ሀመርሃ ሀ ኤች ኤ ሐኪም ዶክተር መ ኤምኢ መምህር ቲቸር ንጉሱ ሰ ኤስኢ ሰርግ ዌዲንግ ረ አርኢ ረጅም ሎንግ ሰ ኤስኢ ሰማይ ስካይ ሸ ኤስኤችኢ ሸክላ ፕሌይ ቀ ኬኢ ቀለበት ሪንግ በ ቢኢ በግ ሺፕ ተ ቲኢ ተራራ ማውንቴን ቸ ሴችኢ ቸኮሌት ቾኮሌት ብዙሃን ሀ ኤችኤ ኃይል ፓወር ፎርስ ነ ኤንኢ ነብር ታይገር ኘ ጂኤንኢ አኘከ ጀውድ አ ኤ አንበሳ ላየን ከ ኪኢ ከረሜላ ካንዲ ሀ ኤችኢ ይኸው ዜን ሄሪዲዝ ነው የምንለኛው። ሄሪዲዝ እንላለን ይኸው ለማለት ማለት። እሺ ቀጥሎ ማነው? በ19ኛው ላይ ተረቱ 19 ወ ደብሊው ኢ ወንዝ ሪቨር አልፈው አ ኤ አይ ኤ ዘ ዜዲ ዘንዶ ፓይተን ኦር ድራገን ማለት እንችላለን። እዚህ ጋር ፓይተን ኦር ድራገን ማለት እንችላለን። ዠ ዜድ ኤች ኢ ጀርሜን የ ዋይ ኢ የኔታ ቲቸር። እዚህ ጋር ትራዲሽናል የኔታ ማለት መምህር ማለት ነው። ይሲ የኔታ ማለት መምህር ማለት ነው። ቲቸር ማለት እንችላለን። ኦልራይት እዚህ ጋር ደግሞ ደ ቲኢ ደመና ክላብ ጀ ጀኢ ጀልባ ቦት እንላለን። ቀጥሎ ገ ጂኢ ገጠር ካንትሪሳይድ ጠ ቲኢ ጠባብ ናሮ ጨ ሲኤችኢ ጨረቃ ሙን ጰ ፒኢ ጰጰሰ ወይም ጋድ ቢሾፕ ማለት እንችላለን። ጸ ቲኤስ የኛው ጸ የሚባለው ጸሎቱ ጸ የሚባለው ነው። ቲኤስኢ ጸሎት ፕሬየር። እሺ ጸ ይሄኛው ፀሐዩ ጸ የሚባለው ነው። ይሄኛው ቲኤስኢ ሴም ነው። ይሄ ትራንስሊትሬሽን ይባላል። በእንግሊዝኛ አልፋቤት የተጻፉ ትራንስሊትሬሽን ተብለው ይጠራሉ። ኦኬ እዚህ ጋር ሁለት ጸ ነው ያለው። ይሲ ሁለት ጸ ለማለት አንደኛው ጸሎቱ ጸ ነው። ሌላኛው ደግሞ ፀሐዩ ጸ ነው። አንደኛው ጸ በሚለው በጸሎቱ ጸሎት ስንል ፕሬየር እንላለን። ፕሬየር ማለት ጸሎት ማለት ነው። ይሲ ፕሬየር ማለት ጸሎት ማለት ነው። ስለዚህ እዚህ ጋር ፀሐዩ ፀ
ፀሐይ ሳን እንላለን። ቀጥሎ ፈ ኤፍኢ ፈረስ ሆርስ ሆርስ እንላለን። ከዚህ ጋር ፐ ፒኢ ፐርሰን ፐርሰን እንላለን። ሴም ማለት ነው። ሁለቱም በእንግሊዝኛ የዚጋ ወርዱ በእንግሊዝኛ ነው። ይህ ሴም ላንጉጅ ነው የመጣበት ከዛ ስለሆነ ተመሳሳይ ነው ማለት ነው። ሌላው ቪኢ ቨርጂኒያ ዚስ ስቴት ኢን አሜሪካ። ይሄ ስቴት ነው አሜሪካ ውስጥ ያለ ስቴት ስለሆነ ተመሳሳይ ነገር። ምክንያቱም አሁን እዚጋ ቨፊደል አሁን እዚጋ ኮንሲደር ማድረግ ያለባችሁ የተባለ ፊደል ከውጭ የመጡ ቃላትን ለመጻፍ ነው የምጠቀምበት። ለዛ መጨረሻ ላይ የተጠቀምኳት በቅርብ ጊዜ ነው። ከውጭ የመጡ ቃላትን ለመጻፍ እንጠቀምበት። ማለት የትኛው አልፋቤት? የተባሉ አልፋቤት ማለት ነው። ስልክ ቁጥራችን እዚህ ጋር አለ። በውስጥ መስመር በሳምንት 5 ቀን ስለሆነ የምናስተምረው በሳምንት 5 ቀን ስለምናስተምር በ0925 31 80 48 ላይ ሃሎን ዋትሳፕ አለ፣ ቴሌግራም እንዲሁም ደግሞ ኢሞ ላይ የድምፅ መልእክት አስቀምጡልን። ዩቲዩብ ቻናል ሰብስክራይብ ማለት የቴሌግራም ቻናልም አለ። እሱ ጋር በስልክ ቁጥራችን ጆይን አድርጋችሁ በየቀኑ የምንለቃቸውን ቪዲዮዎች እንዲሁም ደግሞ ትምህርቶችን መከታተል መማር ትችላላችሁ ማለት ነው። እንግሊዝኛ፣ አማርኛ እንዲሁም ማቴማቲክስ ለጀማሪዎች በሳምንት 5 ቀን ጥንቅቅ አድርገን ስለምናስተምር ፓርስ ቀለም ብላችሁ ደውሉልን። የዛሬ የፊደላት አልፋቤትስ ቃላት ወርድ ሳን ወርድ ፎርሜሽን ነው። ቀጣይ ደግሞ እንዴት አረፍተ ነገር ኮንስትራክት እናደርጋለን። አረፍተ ነገር ኮንስትራክት እናደርጋለን። ድምፆችን እንማራለን። ድምፆች which means የእንግሊዝኛ ፊደላት ድምፆች ማለት ነው። የእንግሊዝኛ ፊደላት የተለያየ ድምፅ አላቸው። ምን ባውሎቹ በጣም አንድን የእንግሊዝኛ ቋንቋ ለማንበብ እጅግ ወሳኝ ከሚባሉ ነገሮች ውስጥ የእንግሊዝኛ ባውልስ ስለሆኑ ማለት እነሱ ባውሎች አንድ ቃል የተለያየ ድምፅ እንዲኖረው ያስችላል ማለት ነው። ወይም በምን ይሆናል ማለት ነው? በትራንስክሪፕሽን ነው። በትራንስክሪፕሽን ማለት የድምፅ ውክልና ነው። አንድ ድምፅ በሌላ ምልክት መወከል ነው። እሱ ትራንስክሪፕሽን ተብሎ ይጠራል። አሁን ስለ እነዚህ በደንብ አወራቸዋለሁ። ትራንስክሪፕሽን፣ ትራንስሌሽን እና ትራንስሊትሬሽን የሚባሉ እነዚህ 3 ነገሮችን በደንብ ማወቅ መቻል አለባችሁ ማለት ነው። ሰው የዛሬው እንደ መጀመሪያ ክፍል ቢኮዝ እዚህ ምንድን ነው ፊደላት በፊደላት አልፋቤት ቃላት ጀምረ የአማርኛ ቃላትንና የእንግሊዝኛ ቃላትን አብረን ስለሆነ ኮንስትራክት ያደረግነው ይህን እንደ አዲስ ነው፣ እንደ መጀመሪያ ክፍል ነው የምታዩት ማለት ነው። ስለዚህ በእነዚህ በቴሌግራም ዋትሳፕ እንዲሁም ኢሞ ላይ ፓርስ ቀለም ብላችሁ ኮንታክት አድርጉን። የዛሬው እንደ መጀመሪያ ክፍል ነው የምታዩት ብያችኋለሁ። እስከመጨረሻው ቪዲዮ ስለምትመለከቱ